የአርሲ ክርስቲያኖች በዚህ ሰዓት እንዴት አምሽተው ይሆን? መከራ ውስጥ ያሉ ወገኖቻችን የሚደርስላቸው ያጡ፣ ካህናቱም ሥራ በዛባቸው ወንድሞቻቸውን ሲቀብሩ ይውላሉ። በየቀኑ የሬሳ ድርድር ቲክቶክ ላይ ዩቲዩብ ላይ ማየት ለምደነዋል። እግዚአብሔር በመቅደሱ ላይ ፊቱን ያብራ። ያኔ ዳንኤል ከክርስቶስ ልደት በፊት 590ዎቹ ዓመተ ዓለም አካባቢ የተናገረው ቃል ዛሬም በእኛ መቅደስ እየተፈጸመ ያለ ይመስላል። ዘመኑ እስራኤላውያን ከበደልና ከኃጢአታቸው ብዛት የተነሳ ወደ ባቢሎን የተማረኩበት በናቡከደነጾር እጅ የወደቁበት ዘመን ነበር። ያለመታዘዛችን ውጤት ነው መርዶ እየሰማን እንድንውል የሚያደርገን። ትልቁ መልእክት ይትክበሩ ቤተ አቡየ ቤተ መስያት ነው። ራሳችንን ካስተካከልን እግዚአብሔርን እንደ ዳንኤል ልንለምነው እንችላለን። አሁን አምኖ የሚጸጸት ሰው ስለጠፋ ቤተ ክርስቲያን ሁል ቀን በፍርስራሽ ታሪክ ውስጥ አለች። በገዛ ደሙ የዋጃት መቅደስ በክብር መቆም አቅቷታል። የአዲስ ኪዳን ደም የፈሰሰላት መቅደስ አሁንም የሰዎችን ደም ማፍሰስ አላቆመችም። ደጇ ላይ የንጹሃን ደም እየፈሰሰ ይገኛል።